እንደሆነና እንዳልሆነ ስሙት አሁንም በድጋሚ ማለት ነው ሰላም ነሽ ዳነሽ ወይ አለኝ እየሰማችሁ በጣም ደህና ነኝ በጣም ይቅርታሽ ያው ከስንት አንዴ ነው ቴሌግራም ገባውና ልክ በገባው ሰዓት ደግሞ የማይሆን ቴክስቶችና ቮይሶች መልሳለሁና ለዛ ነው ቴሌግራም ከገባው ትንሽ ቆየ እና ቮይስሽንም አሁን ያዳመጥኩት ደሞ ማዬ እኔንም ያለና ታሳደግሽኝ ሉልንም ያላባል ታሳድጊው ነው እባክሽ ማዬ ምናልባት ይሄን ቪዲዮ ታየሽው ወይ የሆነ ነገር ባይ ወይ ደግሞ እዛ ጋር እንድመጭ ይፈልጋል እኔ አንቺ ሸዋሸዋ ቢጮትብሽ ምን ታውቂያለሽ ግን አንቺ ያሰራሽውን ብቻ ያሰራሽበትን መተት ያሰብሽ ምናልባት ልክ አይደለም የሚለው ቃላት እሱ በፈጣሪ ኃይልና በእግዚአብሔር በቃ በሰዎች ብርታት በጸሎት ኃይል አብርሃም ወደ ራሱ ተመልሷል አሁን ልክ ሆኖ ነው እየነገረሽ ያለው ያንቺን ተኩልና ያንቺን ጥፋት ያንቺን መተት አይቶ ተገልጾለት ነው ወደ ሩታ የተመለሰው መጀመሪያ ባሳለፈው ነገር ተጸጽቷል ምን አለች ሩታ አንድ ወር ሊፈጅብኝ ይችላል ወይም 2 ወር ሊፈጅብኝ ይችላል ወደ ራሴ ለማምጣት ነገ ግን አንቺ ታለቅሻለሽ ብላሻለች አስጠንቅቃሻለች ሰላም 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 ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ ደህና ናችሁ እኔ እግዚአብሔር ይመስገን እና ከሀገር ውጪ ላላችሁ ከሀገር ውስጥ ላላችሁ እህት ወንድሞቼ በያላችሁበት ቦታ ሰላምና ፍቅር እመኝላችኋለሁ እንግዲህ ከሀገር ውጪ ላላችሁ እህቶቼ ወደ አገራችሁ ያሰባችሁ ተሳክቶላችሁ ወደ አገራችሁ እንድትመለሱ ፈጣሪ እንግዲህ ለምንላችኋለሁ ይርዳችሁ እናንተም አንድ ላይ አብሮ እንዲቀላቀለን እና ቤተሰብ ዛሬን ተመልሼ በድጋሚ መጥቻለሁ የመጣሁበትም ደግሞ ሐሳብም ለየት ባለ ጉዳይ ነው እና ቤተሰብ በጣም ደስ ብሎኛል ዛሬ ደስ በሚል ነገር ነው የመጣሁት ስለፋይ ነበረው ወደዚህ ወደዛ ይስለው የነበረው ነገር እግዚአብሔር ይመስገን ተሳክቶልኛል እናንተም ቤተሰቦች የናንተም ጸሎት ረድቶኛል ጸልዩለት ለአብርሃም ብያችሁ ነበር ይሄንን ነገር እንዳሳካው እርዱኝ ብያችኋለሁ እናንተም ከጎኔ ሆናችሁ በውስጥም ላወራችሁ ቤተሰቦቼ በጣም ከልብ አመሰግናለሁ እና በጣም ደስ ብሎኛል አብሮ ሆኗል ሩታና አብርሃም ታርቋል እና ሄርሜላ ትላንትና ስስቅ የነበረው ዛሬ ታለቅሻለሽ ምክንያቱም አንቺ ግን ዛሬም ላይ ራሱ ምንድነው ያልሽው እንዴት ቀለበትን ታውልቀብኛለ እንዴት ቃል ኪዳንን አንቺ ለቃል ኪዳን ሲወጣልሽ ከብዶሻል አይደለ በጣም ማዝነሻል አይደለ ነገር ግን እንትና ሩታ ከትዳሯን አፈናቅለሽ ባለትዳር የሆነች የልጅናት የሆነች ከዛ ሁሉ እርጉዝ ሆና ሁላ ከዛ ሁሉ ውስጥ አፈናቅለሻት ከሱ ጋር ስትሆኚ እንዴት አልከበደሽም አንቺ ቦታው ስትሆኚ ግን ከበደሽ እና አሁንም ቢሆን እኮ ስለ ቀለበቱ ነው ያሳሰበሽ አርግዣለሁ ብለሽ አይደለም እንዴ እሺ ስለ ልጅሽ አላሳሰበሽ አርግዣለሁ ብለሻል ወይስ እንደተለመደው የመጀመሪያዋ ልጅሽ የመጀመሪያው የወለሻት ልጅሽ ዝም ብለሽ ጥለሻታል ያለናት አድጋለች አው ልክ ነው ቤተሰብ ልታምኑኝም ላታምኑኝም ትችላላችሁ ድጋሚም ደግሞ ልጅቷን እኔ ይዤላችሁ መጣለሁ ብያችሁ ነበር ግን አሁንም ይዣት መጥቻለሁ አቀርብላችኋለሁ ከልጆች ጋር ነው እየተጫወተች ያለችው ይዣት መጣለሁ እና ቤተሰብ እና ሄርሜላ ደግሞ የሄርሜላ ደጋፊዎች የሄርሜላ አሽቃባጮች ዳኒ ምንድነው የምታሽቃብጠው አረ ወደ ራስ ተመለስ ሴት ህይወት ላይ ለምንድነው የምታበረታታት እዚህ ጋር እኮ እሷ የወደፊት ህይወቷ ያበላሸክ ነው እንጂ እያቀናክ አይደለም እዚህ ጋር ልክ አይደለም የምታሽቃብጡ ሰዎች ለምን የራሷን ህይወት እንድትጀምር ለምን በቃ ወደ ራሷ ወደ መጀመሪያ ህይወቷ እንድትመለስ አታበረታቷት የምሬ ነው እንደ ፍቅር የማይወደው ሰይጣን ነው እንደ በቃ እንደ ሰይጣን ጣልቃ ገብታ የምትረብሸው የምትበጠብጠው ለምንድን ነው በዚህ ልክ ሄርሜላ እኮ ልጅ አላት ነግራቸዋለሁ ይያ ተመጣጣለው ብያቸዋለሁ በቃ ከአብርሃም ህይወት አሁንም ቢሆን ቀለበቱ ምን አለሽ ዲስታንስ ልክ ስላልሆንክ ነው ስለፈዘስክ ነው
ምጠረጥሪው ነገር አለ፣ ያሰራሽው ነገር አለ። ያንቺ መተት ደግሞ አልሰራም። በቃ በቤተሰው ጸሎት አብርሃም ድኗል፣ ተመልሷል፣ ወደ ራሱ ደግሞ ተመልሷል። ከአንድም ሁለቴም በቀደም ቮይስ አሰምቻቸዋለሁ። አሁንም ድጋሚ ደግሞ ያንን ቮይስ ደግሞ አሰማቸዋለሁ ቤተሰብ እና በድጋሚ ደግሞ ላላመናችሁ ደና አይደለም ላላችሁ ሰዎች ማለት ነው። ይሄ የመጀመሪያ አይደለም፣ ሳምንት ነው ምናምን ነው የከላከልኝ፣ ግን ደና ነው። ይሄን አንቺ ሸዋሸዋ ቢጮትብሽ ምን ታውቂያለሽ? ግን አንቺ ያሰራሽውን ብቻ ያሰራሽበትን መተት እያሰብሽ ምናልባት ልክ አይደለም የሚለው ቃላት እሱ በፈጣሪ ኃይልና በእግዚአብሔር በቃ በሰዎች ብርታት በጸሎት ኃይል አብርሃም ወደ ራሱ ተመልሷል። አሁን ልክ ሆኖ ነው እየነገረሽ ያለው። ያንቺን ተኩልና ያንቺን ጥፋት ያንቺን መተት አይቶ ተገልጾለት ነው ወደ ሩታ የተመለሰው። መጀመሪያ ባሳለፈው ነገር ተጸጽቷል። ምን አለች ሩታ? 1 ወር ሊፈጅብኝ ይችላል ወይም 2 ወር ሊፈጅብኝ ይችላል ወደ ራሴ ለማምጣት፣ ነገ ግን አንቺ ታለቅሻለሽ ብላሻለች፣ አስጠንቅቃሻለች። እሷ ግን ልክ ናታ። ዛሬ ግን ትላንትና ግን እሷ ስትጎጃት አንቺ እየሳቅሽ ነበር። ምናልባት ደስ ብሎሽ ሊሆን ይችላል። ፈጣሪ ግን ጥሎ ማይጥለው አልወደቀችም ሩታ። አሁንም ቢሆን ትነሳለች። አሁንም ቢሆን እውነት ያው ተደብቆ አይቀርም፣ ይገለጣል ብያቸዋለሁ። እና በድጋሚ አብርሃም ደና ነው፣ ልክ ነው። ከሩታ ጋር ያለው የተናገረው ቃል በቃ እውነት ነው። የምሩን ነው ያወራው፣ የምሩን ነው። ቮይሱ ደግሞ አሁንም በድጋሚ አሰማችኋለሁ። ስሙት፣ እሺ ስሙት ብያችኋለሁ። አውጥቼ አሰማችኋለሁ ቤተሰቦች። ቮይሱን የአብርሃም ቮይስ ድምጹን ደና እንደሆነና እንዳልሆነ ስሙት። አሁንም በድጋሚ ማለት ነው። ሰላም ነሽ? ደህና ነሽ ወይ? አለሁኝ። እየሰማችሁ በጣም ደህና ነኝ። በጣም ይቅርታ። እሺ ያው ከስንት አንዴ ነው ቴሌግራም ገባውና ልክ በገባው ሰዓት ደግሞ የማይሆን ቴክስቶችና ቮይሶች እመልሳለሁና ለዛ ነው ቴሌግራም ከገባው ትንሽ ቆየ እና ቮይስሽንም አሁን ያዳመጥኩት። ሰምታችሁታል አይደለ? ደና እንደሆነ ማለት ነው። ያ የምታሽቃብጡ ሰዎች ደና አይደለም፣ ልክ አይደለም፣ ሰው ባለው ነው እየተመራ ያለው። ሩታን ወደ ሩታ እንዲሄድ መርተውት ነው። ደና ነው፣ ደና ነው። በጸሎት ኃይል አብርሃም ተመልሶልናል። የሄርሜላን ተንኮልና ክፋት አይቶ ደግሞ ሄርሜላን ደግሞ ጠልቷታል፣ ሸሽቷታል። በቃ ከህይወታችን ውጪ ብሎሻል። ሄርሜላ እባክሽ ወደ ልጅሽ ተመለሺ፣ እኔ እለምንሻለሁ። የምር ተመለሺ እያልኩሽ ነው። ለምን በዚህ ልክ ራስሽን ዝቅ ታረጊያለሽ? እና ቤተሰብ ልጅቷንም ከልጆቹ ጋር እየተጫወተች ነው። በጣም በቃ ብዙ ትምህርት ቤት ላይም ባለው ነገር እኔ ልጅቷ ማለት እኛ ሰፈር ላይ ነው ያለችው፣ ከአባቷ ጋር ነው ያለችው። ግን አንድም ቀን አይታት አታውቅም፣ ዞር ብላ አይታት አታውቅም። ውሸት አይደለም፣ እውነት ነው ይሄ ነገር። ትምህርት ቤት ላይ እናትሽ የታለች ሲሏት እንዴት እንደምትሸማቀቅ እኛ ራሳችን ነው የምናውቀው። በጣም እየተሳቀቀች ነው። እና ልጅቷን ደግሞ በእናንተ ፊት ቤተሰብ አሁን ይዣት ጠራትና አቀርብላችኋለሁ። እንደውም እዛ ጋር ናት፣ ጠራታለሁ። ቤተሰብ ያው ከልጆች ጋር እየተጫወተች ነበር። የሄርሜላ ልጅ ናት። እና ቤተሰብ የሄርሜላ ልጅ ደግሞ ይዤላችሁ እመጣለሁ ብያችሁ ነበር እና አሁን ይዣት መጥቻለሁ። እሷም አንዳንድ ነገር የሚሰማትን ስሜት ቤተሰብ ለሄርሜላም እባካችሁ እንድታደርሱላት፣ በቃ እንድትመለስ፣ በቃ ከነ አብርሃምና ከነ ሩታ ህይወት ወጣ ወደ ልጇ እንድትመለስ። የዚች ልጅም ቀርቶ እሷስ ፈጣሪ ይመስገን አድጋለች፣ ትምህርት ቤትም ገብታለች።
አባቷ ባለው አቅም በቻለው ነገር ያው ለዚህ ደረጃ አድርሷታል። እሷ ግን ወልዳ ነው የጣላቻት። ግን ደግሞ አሁን ያረገዘችው ልጅ ሳላሳሰባትም ወይ የታለ ስለ ልጅቷ ስላረገዘችው ልጅ እኮ አንድም ቀን አውርታ አታውቅም። ስለ ቀለበቷ ነው እያወራች ያለችው። ለምንድን ነው በዚህ ልክ ራስ ወዳጅ የምትሆኚው? እና የሚሰማትም ስሜት ደግሞ እሷም አንዳንድ ነገር ትነግራቸዋለች። ነካካባት በጣም ታዝናለች፣ ይከፋታል። እና እኔም ራሱ በቻልኩት አቅል እንትን እያልኳት ነው። እና የሚሰማትን ስሜት ደግሞ ውዴ የኔ ፍቅር እስቲ አውሪያቸው ለነሱ እንዲያደርሱ ለእናትሽ ለሄርሜላ እንዲያደርሱ አውሪ፣ አስተላልፊ። እናቴ በጣም ናፍቀሽኛል፣ አትመለሽም? ትምህርት ቤት እኮ እናትሽ የታለች እያሉ ሲያሸማቅቁኝ ነው የሚውሉት። በጣም ነው ናፈቅሽኝ። አይዞሽ በቃ አይዞሽ እናት አይዞሽ አይዞሽ። እና ቤተሰብ አድርሱላት እንድትመለስ ወደ ልጇ ትመለስ። በቃ አይዞሽ የኔ ፍቅር አይዞሽ ማርዬ ትመጣለች። እሺ አንድ ቀን መምጣቷ አይቀርም። አንዴ ነው የሚሰማሽን ስሜት እነሱንም ንገሪያቸው እንድትመለስ ለነሱም ማስተላልፊላቸው። እሺ የኔ ፍቅር በቃ አይዞሽ እኔ ያለሁሽ ከጎንሽ። እሺ እኔ ማር በቃ አይዞሽ በቃ አውሪያቸው። እሺ አውሪያቸው በቃ። ደግሞ ማዬ እኔንም ያለ እናት አሳደግሽኝ፣ ልዑልንም ያለ አባት ልታሳድጊው ነው? እባክሽ ማዬ ምናልባት ይሄን ቪዲዮ ታየሽው ወይ የሆነ ነገር ባይን ወይ ደግሞ እዚህ ሀገር እንድመጭ ይፈልጋለሁ። ትመጣለች። እና ቤተሰብ እሷን ማሳዘን እኔ አልፈልግም። በቃ ከዚህ በላይ ማውራት አልፈልግም። ግን እናንተና እንድታምኑ ነው እሷን ይዤላችሁ የመጣሁት። ትምህርት ቤት ሄዳ ነበር። ያው በትምህርት ቤት በኩል ነው እኔ ቀጥታ እንትን ያልኩት ማለት ነው። ፈተና ነበረባት፣ ተፈተና ይዣት የመጣሁት ቤተሰብ። እና እባካችሁ ይሄን ቪዲዮ ለሄርሜላ አድርሱላት። ሄርሜላ ደግሞ እባክሽ ወደ ልጅሽ ተመለሽ። በቃ ይበቃሻል። እስከ አመት ሆነሽ እኮ ሰው ህይወት ውስጥ እየገባሽ የምትበጠብጭ እና ላረገሽው ልጅም ደግሞ ሳሽለት። ወንድ ይሁን ሴት አላውቅም፣ ፈጣሪ ነው የሚያውቀው። አርግዣለሁ ብለሽ በሚዲያ ላይ አውርተሻል አይደለ? እቺን ልጅ ግን አንድ ቀን አስተዋውቀሻት አታውቂም። ቆይቷል በርግጥ ትናንትና ምንም እንትን ኖርማል ነበርሽ፣ ግን የተሻለ ህይወት አገኛለሁ ህይወቴን አሻሽላለሁ ብለሽ ነው ለቀሻት ሄድሽ የነበረ ልጅቷ። ግን በቃ ዘመኑ በጣም አስከፊ ላይ ነው። እናት በልጇ የጨከነችበት ዘመን ደርሰናል እውነት። እና ለዚህችም ልጅ ጸሎት አድርጉላት። አድጋ የተሻለ ደረጃ ካንቺ በልጣ እንድትገኝ ደግሞ ያው እናያለን። ትደርሳለች ሲጀመርም ማለት ነው። እና አሁንም ደግምልሻለሁ ወደ ልጅሽ ተመለሺ። ቤተሰብ ለሄርሜላ አድርሱላት። አመሰግናለሁ።